ላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለዓይናችን ጤንነት መመገብ ያለብንን 10 ጤናማ ምርጥ ምግቦችን በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ሀሳብ አስተያየት ካላችሁ ጥያቄ ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እንደ ስባማ አሳዎች፣ ለውዝናም ጥራጥሬዎች፣ ዘሮች ወይም ደግሞ ሲድስ የምንላቸው የሲትረስ ፍራፍሬዎች፣ ቅጠላማ አትክልቶች፣ ካሮት፣ ስኳር ድንች፣ የበሬ ስጋ፣ እንቁላል፣ ውሃ እናም ሌሎች በርካታ ምግብና መጠጦች ለዓይን ጤና የሚጠቅሙ ንጥረ ነገሮችን ይዘዋል። እንደ ዚንክ፣ መዳብ፣ ቫይታሚን ሲ፣ ቫይታሚን ኢ እናም ቤታ ካሮቲን ባሉ ምግቦች ውስጥ ያሉ ንጥረ ነገሮች ከእድሜ ጋር ተያይዞ የዓይን ጤናን የመቀነስ አደጋን ለመቀነስ ይረዳሉ። ለዓይን ጤና የሚውሉ ሌሎች ንጥረ ነገሮች እንደ ኦሜጋ 3 ፋቲ አሲድ፣ መዳብ፣ ሉቲን እና ዚያካንቲንን ያካትታሉ ማለት ነው። ለዓይናችሁ ጤንነት መመገብ ያለባችሁን 10 ምርጥ ምግብና መጠጦችን አሁን በዝርዝር እነግራችኋለሁኝ። አንደኛ፣ ስባማ አሳዎችን መመገብ አለባችሁ። ብዙ አሶች በኦሜጋ 3 ፋቲ አሲድ የበለጸጉ ምንጮች ናቸው። ዘይት የሚሰጡ አሶች በአንጀታቸው እናም በሰውነታቸው ህብረ ህዋሳት ውስጥ ዘይት ስላላቸው እነሱን መብላት ከፍተኛ መጠን ያለው በኦሜጋ 3 የበለጸገ የአሳ ዘይትን ይሰጠናል። በጣም ጠቃሚ የሆኑ ኦሜጋ 3 ደረጃዎችን የያዙ የአሳ አይነቶች የምንላቸው እንደ ቱና፣ ሳልመን፣ ትራውት፣ ማካሬል፣ ሰርዲን፣ አንቾቪስ እናም እንደ ሄሪንግ ያሉ አሶች ይጠቀሳሉ። አመጋገብ በዓይን ጤና ላይ ከፍተኛ ተጽዕኖን ያሳድራል። እናም ኦሜጋ 3 ፋቲ አሲድ ደግሞ የአመጋገባችን ዋና አካል መሆን መቻል አለበት ማለት ነው። ለዓይን ጤና በጣም ሰፊ ጥቅምን ይሰጠናል። ስለዚህ በኦሜጋ 3 ፋቲ አሲድ ይዘታቸው ከፍተኛ የሆኑ አሳዎችን ለመጠቀም ሞክሩ። ሁለተኛ ደግሞ ለውዝናም ጥራጥሬዎችን መጠቀም ነው። ለውዝና ጥራጥሬዎች በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። በተጨማሪም ለውዝ ከፍተኛ መጠን ያለው ቫይታሚን ኢን ይዟል። ይህም ዓይንን ከእድሜ ጋር ተዛማጅነት ካለው ጉዳት ለመጠበቅም ይረዳል። የዓይን ጤናን ለመጠበቅ የሚረዱ ለውዝናም ጥራጥሬዎች የምንላቸው እንደ ዋልነትስ፣ ብራዚል ነትስ፣ ካሼውስ፣ ኦቾሎኒ እናም እንደ ምስር ያሉ ዘሮችን ወይም ደግሞ ጥራጥሬዎችን መጠቀም ያስፈልጋል ማለት ነው። ሶስተኛ ደግሞ ሲድስ ወይም ደግሞ ዘሮች የምንላቸው ናቸው። እንደ ለውዝናም ጥራጥሬዎች ዘሮች በኦሜጋ 3 ከፍተኛ ይዘት ያላቸውና የቫይታሚን ኢም ምንጭ ናቸው። በኦሜጋ 3 የበለጸጉ ሲድስ ወይም ደግሞ ዘሮች የምንላቸው እንደ ቺያ ሲድስ፣ የተልባ ዘሮችን ወይም ደግሞ ፍላክስ ሲድስ የምንለው እናም ሄምፕ ሲድስን መጠቀም አለባችሁ። እነዚህ ለዓይናችሁ ጤንነት በጣም ጠቃሚ ናቸው። አራተኛ ደግሞ የሲትረስ ፍራፍሬዎችን መጠቀም ነው። የሲትረስ ፍራፍሬዎች በቫይታሚን ሲ የበለጸጉ ናቸው። ልክ እንደ ቫይታሚን ኢ፣ ቫይታሚን ሲም ከእድሜ ጋር የተያያዘ የዓይን ጉዳትን ለመዋጋትም ይረዳል። በቫይታሚን ሲ የበለጸጉ ፍራፍሬዎች የምንላቸው እንደ ሎሚ፣ ብርቱካን፣ የወይን ፍሬዎችንና ቅጠላ ቅጠሎችን መመገብ ያስፈልጋል። በቫይታሚን ሲ ከፍተኛ ናቸው። አምስተኛ ደግሞ ቅጠላማ አትክልቶችን መመገብ አለባችሁ። ቅጠላማ አትክልቶች በሉቲንና ዚያካንቲን አንቲኦክሲዳንትስ የበለጸጉ ሲሆኑ ለዓይን ተስማሚ የሆነ የቫይታሚን ሲ ምንጭም ናቸው። ቅጠላማ አትክልቶች የምንላቸው እንደ ስፒናች፣ ኬል እና ጎመን ይጠቀሳሉ። እነዚህን ቅጠላ ቅጠሎችን ወይም ደግሞ ቅጠላማ አትክልቶችን በአመጋገባችሁ ውስጥ ማካተት አለባችሁ። ለዓይናችን ጤንነት በጣም ወሳኝ ሚናን ይጫወታሉ። ስድስተኛ ደግሞ ካሮት ነው። ካሮት በሁለቱም በቫይታሚን ኤ እና በቤታ ካሮቲን የበለጸገ ሲሆን ይህም ካሮት ብርቱካናማ ቀለሙን ይሰጠዋል። ቤታ ካሮቲን በእይታ ውስጥ ወሳኝ ሚናን ይጫወታል። ሬቲና ብርሃንን እንዲወስድ የሚረዳው ሮዶፕሲን የተባለ የፕሮቲንም አካል ነው። ስለዚህ ካሮትን በአመጋገባችሁ ውስጥ ማካተት አለባችሁ። ሰባተኛ ደግሞ ስኳር ድንች ነው።
ስኳር ድንች እንደ ካሮት ሁላ በቤታ ካሮቲን የበለጸገ እናም ከፍተኛ አንቲኦክሲዳንትስ የሆነው የቫይታሚን ኢም ምንጭ ነው። ቫይታሚን ኢ ደግሞ ለአይናችን ጤንነት በጣም ጠቃሚ ነው። ስምንተኛ ደግሞ የበሬ ስጋ ነው። የበሬ ስጋ በዚንክ የበለጸገ ነው። ይህም ከተሻለ የረጅም ጊዜ የአይን ጤና ጋር የሚገናኝ ነው። ዚንክ ከእድሜ ጋር የተያያዘ የአይን መጥፋትና የማኪውላር ዲጀነሬሽንን ለማዘግየትም ይረዳል። አይን ራሱ ከፍተኛ መጠን ያለው ዚንክን ይዟል። በተለይም በሬቲና ውስጥና በሬቲና ዙሪያ ባለው የደም ቧንቧ ቲሹ ውስጥ እንደ ቺክን ብረስት ያሉ ስጋዎች ዚንክን ይይዛሉ። ነገር ግን ከበሬ ስጋ ያነሰ የዚንክ ደረጃ አላቸው። ዘጠነኛ ደግሞ እንቁላል ነው። እንቁላል ከፍተኛ የሉቲንና የዚያካንቲን ምንጭ ሲሆን ይህም ከእድሜ ጋር የተያያዘ የአይን ማጣት አደጋን ይቀንሳል። እንቁላሎች የቫይታሚን ሲ እናም የቫይታሚን ኤ እናም የዚንክ ተስማሚ ምንጮች ናቸው። እነዚህ ሁላ ለአይን ጤና ከፍተኛ የሆነ ጠቀሜታንም ይሰጣሉ። አስረኛ ደግሞ ውሃ ነው። ፈሳሽ ለህይወትናም ለአይን ጤና አስፈላጊ ነው። ብዙ ውሃ መጠጣት ድርቀትን ይከላከላል። ይህም የአይን ድርቀት ምልክቶችንም ሊቀንስ ይችላል። ስለዚህ ፈሳሽ ለሰውነታችን በጣም አስፈላጊ ስለሆነ የአይን ድርቀትንም ለመከላከል በየቀኑ ቢያንስ በቂ ውሃን መጠጣት አለባችሁ። እስከ 2 ሊትር ከግማሽ ውሃን በየቀኑ ቢያንስ ማግኘት አለባችሁ። ከቻላችሁ እስከ 3 ሊትር ብትጠጡ ይመረጣል ማለት ነው። ስለዚህ የአይናችሁን ጤንነት ለመጠበቅ እነዚህን 10 ምግብና መጠጦችን በአመጋገባችሁ ውስጥ ማካተት ያስፈልጋል ማለት ነው። የአይን በሽታን እድገት ለመቀነስ በአሜሪካ የአይን ሕክምና አካዳሚ በተጠቀመው መሰረት ለጤናማ አይን በየቀኑ መውሰድ ያለባችሁ የአይን አልሚ ምግቦች መጠን አለ ማለት ነው። 500 ሚሊግራም ቫይታሚን ሲን፣ 400 ኢንተርናሽናል ዩኒት ቫይታሚን ኢን፣ 10 ሚሊግራም ሉቲን፣ 2 ሚሊግራም ዚያካንቲን፣ 80 ሚሊግራም ዚንክ ኦክሳይድ እና 2 ሚሊግራም ኮፐር ኦክሳይድን መውሰድ አለባችሁ ማለት ነው። ይህ የአይናችሁን ጤንነት ለመጠበቅ ይረዳል። አሁን ደግሞ የአይናችንን ጤና ለመጠበቅ የሚረዱ ሌሎች አንዳንድ መፍትሄዎችን እነግራችኋለሁኝ። የአይናችንን ጤንነት ለመጠበቅ ከሚረዱ መፍትሄዎች መካከል ከመጠን በላይ ለፀሐይ ከመጋለጥ መቆጠብ ያስፈልጋል። ከመጠን በላይ ለፀሐይ መጋለጥ የአይን ሞራ ግርዶሽን ስለሚያስከትል የውጪ መነጽርን ማድረግ ያስፈልጋል። ሌላ ደግሞ ሁለተኛ ማጨስን ማቆም፣ ሶስተኛ አስፈላጊ ከሆነ በዋነኛነት የቤተሰብ የአይን ህመም ታሪክ ካለባችሁ መደበኛ የአይን ምርመራ ማድረግ ያስፈልጋል። እንዲሁም ደግሞ አራተኛ ሊከሰቱ ከሚችሉ የአይን ብስጭት ወይም ደግሞ አደገኛ ኬሚካሎች ጋር በምትሰሩበት ጊዜ የአይን መከላከያን ማድረግ አለባችሁ። አምስተኛ ደግሞ በማንኛውም ሰዓት አይናችሁን ከመንካታችሁ በፊት እጃችሁን በሳሙና በደንብ መታጠብ። ስድስተኛ ኮምፒውተር የምትጠቀሙ ከሆነ ለአይን በሽታ የመጋለጥ እድላችሁ በጣም ከፍተኛ ስለሆነ በየ20 ደቂቃው ለ20 ሰከንድ ያክል ትኩረታችሁን ከኮምፒውተሩ ላይ ሌላ ነገር ላይ በማድረግ አይንን ከኮምፒውተር ጋር ከተያያዘ የአይን ብክነት ወይም ደግሞ ጉዳት መከላከል አለባችሁ ማለት ነው። አንድ ብርሃን ላይ ስልክ ላይ ወይም ደግሞ ኮምፒውተር ላይ በደንብ ለረጅም ጊዜ አይናችሁ ፎከስ የምታደርጉ ከሆነ አይናችሁ ድርቀት ያጋጥመዋል ማለት ነው። ስለዚህ በየ20 ደቂቃው አይናችሁን ወደ ሌላ ነገር በማየት ዞር ዞር ማድረግ አለባችሁ ማለት ነው። ይህ ድርቀትን ይከላከላል። በተጨማሪም ደግሞ የስኳር በሽታ ካለባችሁ የስኳር በሽታ ቀዳሚ የአይነ ስውርነት መንስኤ ነው። ይህ ችግር ያለባቸው ሰዎች ደግሞ በደም ውስጥ ያለውን የስኳር መጠን በጥንቃቄ መከታተል፣ ዶክተራቸው እንዳዘዙት መድኃኒቶችን መውሰድና የካርቦሃይድሬት መጠንን መቆጣጠርና አነስተኛ ግላይሲሚክ ኢንዴክስ ያላቸው ምግቦችን መመገብ ላይ ትኩረት ማድረግ ያስፈልጋል ማለት ነው። ለአይን ጤና ችግሮች አስቀድሞ የሚደረግ ሕክምና ደግሞ ችግሩ እንዳይባባስም ይከላከላል። በአይናቸው ላይ ለውጦችን የሚመለከቱ ሰዎች ከአይን ሐኪም ጋር አጠቃላይ የአይን ምርመራን ማቀድ ያስፈልጋል ማለት ነው። ታዲያ በአይናችሁ ጤንነት ላይ ችግር ሲከሰት የሚታዩ አንዳንድ ምልክቶች አሉ። እነዚህም አንድ ሰው የማየት ችግር ሊያጋጥመው ሲል የሚታዩ አንዳንድ ምልክቶች አሉ ማለት ነው። እነዚህም አንደኛ በእይታ ግልጽነት ላይ ተደጋጋሚ ለውጦችን ማየት ይከሰታል። ሁለተኛ የተዛቡ ምስሎችን ልታዩ ትችላላችሁ። ሶስተኛ በእይታ ውስጥ ተንሳፋፊዎችን ወይም ደግሞ ብልጭታዎችን የማየት ስሜት። አራተኛ አጠቃላይ የእይታ መቀነስ ይከሰታል። እንደዚህ አይነት ምልክቶችን የምትመለከቱ ከሆነ ቶሎ ብላችሁ ምርመራ ወይም ደግሞ ሕክምና ማድረግ ያስፈልጋል ማለት ነው። ታዲያ ከአይን ጤና ጋር በጣም በተደጋጋሚ የሚነሱ ወይም ደግሞ የሚጠየቁ
ጥያቄዎችም አሉ። እነሱን ደግሞ ልንገራችሁ። የመጀመሪያው እንግዲህ ለአይን ጤና ምን አይነት ምግቦች ተስማሚ ናቸው፣ ምን አይነት ምግቦችን ልመገብ የሚል ጥያቄ ነው በጣም በተደጋጋሚ የሚነሳው። ይህም እንግዲህ ቅድም አቅርብ ያለው በስፋት ለአይን ጤና በጣም ጥሩ ከሆኑ ምግቦች መካከል ስባማ አሳዎችን፣ ቅጠላማ አትክልቶችን፣ ለውዝ እናም ሲድስ ወይም ደግሞ ዘሮችን እንደ ቺያ ሲድስ እናም የተልባ ዘሮች ምግቦችን መመገብ ያስፈልጋል። በኦሜጋ 3 ፋቲ አሲድ ይዘታቸው ከፍተኛ የሆኑ ምግቦችን ለአይናችሁ ጤንነት መመገብ ያስፈልጋል። ሁለተኛ ደግሞ ለአይን እይታ የተሻለው የትኛው ፍራፍሬ ነው የሚል ነው። እንደ የወይን ፍራፍሬዎችና ብርቱካን ያሉ የሲትረስ ፍራፍሬዎች በቫይታሚን ሲ የበለጸጉ ናቸው። ቫይታሚን ሲ ደግሞ ለከፍተኛ የአይን ጤና በጣም አስፈላጊ ነው። ሶስተኛ ደግሞ የአይኔን ጤና በተፈጥሮ እንዴት ማሻሻል እችላለሁ የሚል ጥያቄ ነው። የአይን ጤናን እንግዲህ በተፈጥሮ ለማሻሻል ማጨስን ማቆም አለባችሁ። የተመጣጠነ ምግብን መመገብ፣ ቅድም ያልኳችሁን በኦሜጋ 3 ፋቲ አሲድ ይዘታቸው ከፍተኛ የሆኑ ምግቦችን መመገብ፣ መነጽርን ማድረግ፣ ምናልባትም ለፀሐይ የምትጋለጡ ከሆነ ስክሪን በተደጋጋሚ የምታዩ ከሆነ መነጽርን ማድረግና መደበኛ የአይን ምርመራ ማድረግ ደግሞ ያስፈልጋል። ይህ በተፈጥሮ የአይናችሁን ጤንነት ለማሻሻል ይረዳችኋል ማለት ነው። አራተኛው ደግሞ የትኛው ቫይታሚን ለአይን ጤና ጠቃሚ ነው የሚል ነው። ለከፍተኛ የአይን ጤና ሲባል የሚጠቅሙ ቫይታሚኖች የምንላቸው እንደ ቫይታሚን ኤ፣ ቫይታሚን ሲ እናም ቫይታሚን ኢ በጣም ጠቃሚ ናቸው። ግን ለአይናችሁ ጤንነት ብላችሁ ሐኪማችሁን ሳታማክሩ እነዚህን ቫይታሚኖች መውሰድ የለባችሁም ማለት ነው። ምክንያቱም በተለይ እንደ ቫይታሚን ኤ እናም ቫይታሚን ኢ የምንላቸው ቫይታሚኖች ፋት ሶለብል ቫይታሚኖች ስለሆኑ ከመጠን በላይ እንኳን የምትወስዱ ከሆነ በሰውነታችሁ ይከማቹና ሌሎች ጉዳቶችን ያስከትላሉ። እንደ ወተር ሶለብል ቫይታሚኖች አይደሉም። ወተር ሶለብል ቫይታሚኖች ከመጠን በላይ ብትወስዱ እንኳን በሽንት መልክ ስለሚወገዱ ጉዳት አያስከትሉም። ስለዚህ ለአይናችሁ ጤንነት ቫይታሚኖችን ወይም ደግሞ ሰፕሊመንቶችን መውሰድ ከፈለጋችሁ አስቀድማችሁ ዶክተራችሁን ማማከር ያስፈልጋል። በአጠቃላይ ብዙ አትክልቶች፣ ፍራፍሬዎችና ስስ ፕሮቲኖችን ያካተተ የተለያዩ ጤናማ ምግቦችን መመገብ አብዛኛው ሰው ለአይን ጤና ትክክለኛ ንጥረ ነገር ማግኘቱን ለማረጋገጥ በቂ ነው። እነዚህን ንጥረ ነገሮች ከአመጋገባችሁ ማግኘት የማትችሉ ከሆነ ስለ አይን ጤናችሁ ሰፕሊመንት ለመውሰድ ከፈለጋችሁ ግዴታ የአይን ጤና ሐኪምን መጠየቅ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ለአይን ጤና መመገብ ያለባችሁን 10 ምርጥ ምግብና መጠጦችን በዚህ ቪዲዮ ላይ ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት እንደጠቀማችሁ ተስፋ አድርጋለሁ። ላይክና ሼር በማድረግ ሌሎችንም በሚገባ አስተምሩ አሳውቁላለሁኝ። ስለ አይን ጤና ደግሞ ከዚህ በዘለለ ሰፋ ያለ ቪዲዮንም የምሰራላችሁ ይሆናል። አመጋገብን ጨምሮ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።